አንቺ ዛሬ እዚህ ጋር ባትደርሽ ኖሮ እናትሽ ትላንትና ለምን አልፈለገች? አባት ትላንትና ለምን አልፈለገ ነው? ትላንትና እኮ አባትና አያት ምን ሰርተው ከኢትዮጵያ እንደመጡ ያውቁታል። እንዴት አድርጌ ልጆቼ ከአንበሳ መንጭቄ እንዳወጣው እኔ ሁለት ኢነትሬ ገዝቼ ነው የመጣሁት። በገንዘብ ተደራድሬ ነው ልጆቼን ይዤ የመጣሁት። ሳምሪ ያንን አታውቅም፣ ናቲ ግን ያንን ያውቃል። ልጆች ከአባታቸው ፍቅር ነው የሚፈልጉት፣ ከእናታቸው ፍቅር ነው የሚፈልጉት። ፍቅር ማለት ለልጅ የሚያስፈልገውን ነገር መልፋት፣ አለሁልህ ማለት፣ ምንም ትሁን እናት አለሁ ማለት። እኔ እዚህ ሆኜ እዛ ሆነው አለሁ ነበር የምላቸው። ፊውቸራቸው እንዳይጨልም ነበር ማድረገው፣ እግዚአብሔርን ይዤ ማለት ነው። እንገናኛለን በዚህ ዓመት እያልኩኝ ያሳለፍኳቸውን ዓመቶች እኔና እግዚአብሔር ነው የምናውቀው። ኦኬ። አንቺ ደግሞ ምን እንዳሳለፍሽ ምን እንደደረሰብሽ አንቺና አንቺ ናችሁ የምታውቁት። እንዲያውም ልንገርሽ አንድ ነገር፣ ትላንት ያደረግሽው ነገር እኔ በበኩሌ ስህተት ነው፣ ግን ስህተት ነው ማለት ጥሩ ስህተት፣ የመጥፎ ስህተት አይደለም፣ ጥሩ ስህተት። ምክንያቱም የምትናፍቂው ነገር ሊኖር ይችላል፣ ተፈጥሯዊ ነው። የናፈቅሽው ሳታውቂ ውስጥሽ ያለ ነገር ሊኖር ይችላል። እናትነትን ልትናፍቂች ብትኖርልሽ ደስ ይልሻል፣ ካጠገብሽ ብትሆን ደስ ይልሻል። ደሴም ሳምሪ ያ ቤተሰብ ግን ልጅ የሚወልደው ሊከበርበት፣ ሊቋደስበት፣ ሊባረክበት፣ ሊጠቀምበት ግን አይደለም። መጀመሪያ እኔ ለልጆችን እንጠቀምኩ በዛች በድህነት በኮሳሳ እንትን ውስጥ ምን አደረግኩኝ? ምን ከፈልኩኝ? እኔ የከፈልኩትን እግዚአብሔር ስላየ ነው ዛሬ ካሰኝ። ምክንያቱም የከፈልኳቸው እኔና እግዚአብሔር የምናውቃቸው የከፈልኳቸው ጊዜያቶች፣ እንቅልፎች ለልጄ ብነግራት አታምኑ፣ ግን እግዚአብሔር በእጃዙ ይክሰኛል። አንቺም የተከፈለልሽን የተደረገልሽን በቤተሰብ የተደረገ ነገር ካለ ያንቺ ችግር አይደለም፣ ሊሆንም አይችልም። ኦኬ፣ ጥፋተኛም አይደለሽ። እኔ አሁን ኮተት ውስጥ እናትየው እንዲህ ናት እንዲህ ናት፣ እናትም በራሷ ያደረገችው የተፈጠረ ነገር ካለ ትክክል ናት። ታማም ሊሆን ይችላል፣ የቤተሰብ አለመስማማትም ሊሆን ይችላል። ምክንያቱም የኖረበት ነው የሚያውቅ። ማንም ጋለሞታ ማንም ለገንዘብ ብሎ ማለት ነው ለይቱ ገንዘብ ብሎ 30 አሁን ትላንትና የተቀመጠችበትን ያወራች 30 ያው ያወጣችሁ ግን እኮ ብዙ ነች ሴት። ለቴሌፎን ያወጣችሁ ቀጥታ የደወለችበት ሰውን ያደረገችበት ታይማ ምናምን ስታስቢው ወደ ሽብር ሄደ። የምታገኘው ግን ምንድን ነው? ኃጢአትና 30 ዩሮ ነው፣ $30 ነው የኢትዮጵያ ይከፍላት። ከዚህ የበለጠ አይከፍላት። እያንዳንዱ ተጠዳበት የምትውለው 30 ዩሮ። ከአንቺ የሚጠበቀው ቤታዮ ከአንቺ የሚጠበቀው ያ ሳምሪን መሆኑ፣ መሳቅ፣ መጨነቅም የለብሽ። ቀን ያመጣታል። ከፈለገች እራሷ መዳከር አለባት። ከፈለገች ዩቱቦች አሉ። ዛሬ ነው እንዴ የምትፈልግሽ? እሷን እንኳን ጠይቃታለሁ። የት ነበርሽ እስከዛሬ? እኔ ባልጠይቃትም የሚጠይቃት ደፋር። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ያ አንቺ ዛሬ ያ የሆነ ቦታ ብትሆኝና 3 ልጆች ይዘሽ ድክር ብትይ አትፈልግሽም። እሷ አትፈልግሽም። እኔ የተረዳሁት ነገርም ስላለ፣ ምክንያቱም አባትሽ አሜሪካን ቁጭ ብሎም አይደለም ያመጣሽ። ያ ለምን አባትሽን ወደድሽ? ለምን አባትሽን? ምክንያቱም ከወሬያቸው ራሱ ካወሩት ወሬ ራሱ መጀመሪያም አባትሽ ጋር እንደነበርሽ ነው። እራሳቸው ላይ ነው ነጥብ ያስቆጠሩት። ኦኬ፣ ካልቻለች ማሳደግ ካልቻለች አንድ ልጅ ማሳደግ ካልቻለ አባት ነው የሚወስደው። አባት ካልቻለ እናት ናት የምትወስደው። ከእሷ ጋር ለምን አመጣሽ አይደለም እንኳን አመጣሽ መባል ያለበት። በበሽታ ምክንያት የሚሆን በምንም ምክንያት በተለያየ ችግርም ሊኖርባት ይችላል።
ራሷን ለማዳን ነገ ሌላ ቀን ጠብቃም ይሆናል ያንን ነገር ያደረገችው። ትኖርም አትኖር ውሸትም ይሁን እውነትም ይሁን አይ አንቺ ሀቢባን ኦኬ ጓደኛሽ ናት፣ እርጅ ማለቱ ጥሩ ነው፣ ግን ማድረግ አልነበረብሽ። መጨረሻዋን ቁጭ ብለሽ ማየት ነበረብሽ፣ ቁጭ ብለሽ። ምክንያቱም ሳምሪ ያደረገችውን ነገር እኔ እንዲያውም እንዲህ አላልኳት ተይው ነው ያልኳት። ተይው እኛ አባት እናት የክፉ ጊዜም ናቸው። የፈለገ ነገር ቢሆን ስትከፊ ምንም ስትሆኝ መግቢያ ናት እናትም አባት። እቺ ሴትዮ አትጻፊ ይህንንም መልእክት አትስጭ፣ አትጻፊ፣ ዝም በይ። ልክ ሳምሪ መጣሽ አይደለም? ዝም በይ የምትሰሚ ከሆነ ዝም በቃ ኢግኖርድ። አሁን ከትላንትና ወዲያ ስትደንሽ እሷ ከትላንትና ወዲያ ያቀረበች ጠፋች። አንቺ ገብተሽ ድብልቅልቅ አድርገሽ ያንን ሁላ ገንዘብ ሰርተሽ ወጣሽ አሉ። ትላንትና ለምንድን ነው ይህንን ቴማ ያነሳሽው? ለምን አነሳሽው? ዝግትም እንደዚህ ነገር ዝግት ማለት ነው። ማብራሪያ የማያስፈልግሽ። የአንቺ መንገድ ሌላ ነው፣ የእሷ መንገድ ሌላ ነው። ከመጀመሪያም ጀምሮ እኔ ነግሬሻለሁ። በነገራችን ላይ ራስሽ ተናገሪ። ምን ብዬሻለሁ? ምን ብዬሻለሁ? ሴትዮዋን እኔ ስለማውቃት አይጤ ማለት እኔ ስለማውቃት፣ አንደኛ በሜዲሲን የምትንቀሳቀስ በቴራፒ እዚህ ላይ የምታያቸው በሙሉ በአጠቃላይ እንቁርቴ ፊንገር አውሮፓ ብትሆን ኖሮ ቴራፒ የሆነ ሴንትሩም ትገባ ነበር። መድኃኒቷን ነበር የሚያስወጣት። አይቻልም፣ በግድ ያስወጣት ነበር። እነዚህ ሰዎች ኦልሬዲ በሽተኞች ናቸው። ይቺ ልጅ በ9 ዓመቷ አይጤ አሁን አይጤ በ9 ዓመቷ ነው ከሀረር የወጣችው። አታውቃቸውም ቤተሰቦቿ። ሶማሊያ ላይ ስንት ዓመት ተቀምጣለች? ከሶማሊያ አሁን ወሬውን ትክክለኛውን ታሪክ ልንገራችሁ። ከሶማሊያ የመን፣ ከየመን ዩናይትድ ኔሽን ያመጣት ከስንት ዓመት በኋላ ልጅ ሆና ነው የወጣችሁ። አስባችሁታል? በእግር የመን ድረስ መድረስ አስባችሁታል? የተቆረጠ እግር እያለች ራሷ የተቆረጠ ራሱ እኮ ላይቭ ላይ እኮ ስትናገረው ነበር። የተቆረጠ እጅ፣ በረሃብ የሞቱ የደረቁ፣ አንተ ደግሞ ወጣለኝ በስባሳ ያ የተራቡ በስደት የሞቱትን አልፋ ሱማሌዎች ናቸው። እራሷ እኮ ተናግሯል። ሱማሌዎች ናቸው መርከብ ውስጥ አድርገው ያተረፏት ይች ልጅ ያለችበት የኖርዌይ የስዊድን ዶክተሮች ካላዳኗት አንቺ አታድኛት። እንደዚህ እንጎዳል የምትሉ ከሆነ ላለችበት ሀገር መንግስት ሪፖርት በጣም ይቻላል። ሪፖርት አድርጋችሁ ያ ሕክምናው እንዲቀጥልላት ማድረጎች አሉ። የምትተባበሩ ከሆነ ማለት ነው። አይ ካልሆነ ደግሞ ኢግኖርድ ማድረግ ነው፣ መርሳት ነው። ታምጣ አታምጣ እውነት ለምን መሰላችሁ? እሷ እዚህ ጋር መርዟን ረጭታለች። ኔክስት ቀጣዩ በሙሉ ይህንን እያነሳ ነው የሚሄደው። መነሳት ያለበት ጉዳይ ነው ብላችሁ መቼስ ሁሉም ኢትዮጵያኖች በዚህ አትስማሙ። ገባሽ? አንቺን ለመጣል የተደረገ አንቺ ስራ እንድትፈቺ ያ ከአንቺን ከፍቶሽ ማየት የሚፈልጉ መበቀል የሚፈልጉ አንድ አይደለም። የምታውቂያቸው ወራዳ ጅሎች አሉ። ነገ ልንገራችሁ፣ የኤልሻዳይን ውሽማ ካላመጣች እኔ ደግሞ ጂጂ አይደለሁም። ይሄን ደግሞ አሁን ነው የምነግራችሁ። ነገ እግዚአብሔር ምስክሬን ነው የምላችሁ። የኤልሻዳይን ውሽማ ካጣች ሁላ ገና ናችሁ እኮ ገና ዩቱቧን ካላስጠነከራችሁባት ወይ እሷን በህግ ካልከሰሳችኋት በስተቀረ ጋይስ፣ ትላንትና በእኔ ነው የሳቃችሁት። እኛ አልሳቅም። ትላንትና በእኔ ነው ዝም ያላችሁት። ጠብቂ፣ ይሄ ስራ ነው። በቃ ስራ ይብላኝ ያዘችው። ትላንትና የዮናስን ወንድም እንቁርቴ ስታመጣ ደስ ብሏቸዋል። እንቁርቴ ግን ህግ ያለበት ሀገር ስለሆነ ስለምትጠይቅ ከዚህ በኋላ ትደግመው። ኦልሬዲ ተከሳለች የሚባል ነገር አለ። እንቁርቴ ራሷም ስትናገር ነበር። ይቺ ግን የሚከሳትም የለም። ምክንያቱም እኛ ብንከሳት ኮስትር ነው የሚያደርገኝ። እኔ ኮስትር ነው የሚያደርገኝ ብከሳት። አንዴ እሷን ለመክሰስ በጣም እዚህ ሀገር መከሰስ ነው ይሻል። ብንከሳት ለአንድ ጊዜ 800 ዩሮ ያስፈልጋል።
ይሄ እንዳል አውቃ 4 ሰዓት የምታወራዋል። እሱ በሙሉ መተርጎም አለበት በጀርመን ህግ ማለት ነው። እንደሌላው ህግ ቆራርጠ ብታወጣው አይደለም። ሙሉ እሱ ሙሉ ለማስተርጎም 3-4 ሺህ ዩሮ ያስፈልጋል። እኔ 3,000-4,000 ዩሮ ሄጄ ጉጭ ለምን የኔ ጉዳይ አይ፣ ምክንያቱም ውስጤን ስለማውቀው ሀቄን ስለማውቀው እኔ ያንን ኮስት ዳላረግ አላወጣ። ስንቱን ከስሼ ነው የምችለው፣ ስንቱን ያከሰረኝ ነው። ስለዚህ ከአንቺ የሚጠበቀው ምንድን ነው? ሳምሪን ሆኝባት ልንገርሽ፣ ሳምሪ ኢትዮጵያ ነው። አንድ ቀን አባቷን አግኝቶ አታውቅም። ማግኘትም አንፈልግም። እኛ ማግኘት የምንፈልገው መቼ ነው ታውቃላችሁ? በፍቅር ሲሆን ብቻ። ፍቅር ትፈልጋለህ? ና ድሮ ያልሰጠውን ፍቅር ክፈል። ይህንን ማን እንዳደረገ እናውቃለን። እኛ የሳምሪን አባት አይደለም እኔ ልክ የማስገባው፣ ለዚህ ጉዳይ ተባባሪ የሆነውን ግን ልክ ይገባል። የጊዜ ጉዳይ ነው። ነገሮች ይመቻቹ እንጂ እንዲህ ደምንባ ማልቀሳቸው የማይቀር ምክንያቱም ያ ልጄን ለማዋረድ የሄደ በሙሉ ይዋረዳል። ጥሩነቱ ያ በክፉ አላነሳም። በክፉ የሚነሳም ነገር የለም። ቢያነሳ ራሱ እኛ ክፎች አይደለንም። ለሱ መልስ መመለስ እንችላለን። ግን የወደቀ ነገር ላይ እግዚአብሔር ኦልሬዲ ስራውን ሰጥቶታል። ያ እግዚአብሔር ኦልሬዲ እኔንም ልጆችንም ከፍ አድርጎ እሱን እዚህ ጋር አድርጎታል። አለቀ። ለእኔ መልሴ ያ ማን ምን እንደሰራ ማን መጥፎን ምን እንደሰራ አብሮ ሲኖር ያውቀዋል። አንቺም እኛ እንደተረዳ ነው አባትሽ አሜሪካን ከሄደ በኋላ አይደለም ተሸክሞሽ ሄደው እዛው እያላችሁ። ስለዚህ አንቺ ምን ታውቂ? አባትሽ እራሷን እኮ ሴትዮዋ ተናግራለች። አልነበርኩም እንዲሁም በእሷ ማሳበብ ነው። አልነበርኩም ስመጣ የሉ። አሁ የት ነበርሽ ነው ጥያቄ የሚጠይቅ ሰው ካለ የት ነበርሽ? ምን አጋጥሞሽ ነው? ስለዚህ እንዲያው ይህንን አባት እኔ ከድሮ የማደንቀው ሰው ነው። የተከበረም ሰው ነው። እኔ ስሰማ የቤታየው አባት በጣም ትልቅ ሰው፣ የተከበረ ሰው፣ አስተማሪ፣ ብዙ ነገር ያደረገ ነው። የትኛው ወንድ ነው ዛሬ እንጀራ እናትሽ ራሱ ልትከበር ነው የሚገባው? በዚህ መልኩ እንኳን ካከበርሻትና ከወደድሻት እናት ናት ማለት ነች። የሰው ልጅ አቅፋ አሜሪካን ድረስ ተሸክማ መታ አሳድጋ ዛሬ በቤታየው አፍ እቺ ሴት የምትከበር ከሆነ ለእኔ ትክክለኛ ሴት ናት፣ እናት ናት ከልባ ማለት ነው። አዎ አንዳንድ እናቶች የወለድሻትን እናት የምታስክድ እናት አለች። ሪስፔክት። እንደዚህ አይነት እናቶች ያብዛል። የባላቸው ልጆች በውጭው ዓለም አሳድገው በባላቸው ልጆች የሚከበሩ እንደ ልጅ እናቴ ስትይ ሰማ ነው እንግዲህ እሷ ነው። ገባሽ? ያ ወላጅ እናትሽ ነው። በምንም ምክንያቱ ትመጣለች። ዌልካም፣ ምንም ችግር የለም። ምንም እንትን እንድትይ ብያል። ዌልካም፣ በፈለገችበት ምጥ ግን እንዳትፈልጊያት። ምክንያቱም ይሄ አጉል ባህል መሰበር አለበት። ልጆች ብቅ ሲሉ ለምን አረዳቸው እንዴ? እች ልጅ እኮ ገና አሁን እኮ ነው በእናንተ ፊት ራሱ ይህንን ጊፍት ማየት የጀመራችሁት። 6 ወር 7 ወር ይሆነዋል። ከዚህ በፊት ትጫወታለች እንደ ማንኛውም ወጣት እንትን ስትል ነበር። የራሷ የቤት ኪራይ ሊኖርባት ይችላል፣ እንደ ልጅ የሚያምራት። እኔ ግን የወለድናቸው ልጆች የእኛን ቂጥ ሊደፍኑልን ነው ወይስ እኛ የእነሱን ቂጥ ልንጠርግን የወለድናቸው? ወይስ ካልኩሌት አድርገን ይህንን አርጉ ብሩን አምጡ? ለምንድን ተለምዷል ኢትዮጵያ ውስጥ ገብቷችሁ እንደ ቅምጤ ልጇን ሽጣ የምትጠቀም አይነት እናት አለች። ይሄንን ህዝቡ ለምዳችሁታል። የትም ፍጩ። እስቲ እኔ ልጄ ባህር ተሻግሬ ልጅ እራሴን ነው የማጠፋው። እስቲ ልጄ እንዲህ ቦታ እራሴን ነው የማጠፋው። ካልቻልኩኝ እራሴን እኔ ነኝ ለልጄ መሆን ልጆቼን መሆን ካለብኝ መሞትም ካለብኝ ምንም ነገር ካለብኝ እኔ ነኝ መሆን ያለብኝ። እኔ በህይወት በቁም እያለሁ ልጅ አትሄድም ሰብታል። ምክንያቱም እኔ ነኝ ኃላፊነቱን ወስጄ ወደዚህ ዓለም ያመጣሁት። ይሄ አጉል ልጅ አባቱን ይርዳ፣ ልጅ እናቱን ይርዳ። በአንቺና በሳምሪ ማለቅ አለበት። ሁላችሁም ወጣቶች ወጣችሁ አንረዳም። መጀመሪያ ድህነት የበዛው ራሱ ይውላችሁ 9 ድሃ እየረዳ ነው። እኔ ልጆቼ እዛ ሀገር እያሉ የእናቴን ቤተሰብ እረዳለሁ፣ እህቴን እረዳለሁ። ለልጄ ቤት ቁርጡን ልንገራችሁ፣ እኔ ዛሬ
የምን ባለሀብት ስመ ጥሩ ባለሀብት መሆን ይችላል። ከእንደገና ልጆቼ የባሌ ቤተሰቦች ጋር ደግሞ ሲሄዱ የባሌ ቤተሰቦች ጥርቅ አድርገው ነው ይበሉ። ምክንያቱም ልጆቼ እንዳይከፋቸው። በመጨረሻ ቀረልኝ አልቀረልኝም ልጆቼን ላመጣ ሲሄድ በልጅ 200 ሺህ ብር የዛሬ 10 ምናምን ዓመት የተጠየቅኩት። ተዉት፣ መጠየቅ አይደለም የደነገጥኩት። ድንጋጤ 3 ወር ነው የተኛሁት፣ 3 ወር። ምክንያቱም እንዴት ሰው የራሱን ልጅ ይሸጣል? ያሳደገው ልጅ እንዴት ይሸጣል? የልጅ ልጁን 3 ወር ልጆቼን አምጥቼ እኔ 3 ወር ሐኪም ቤት ነው የተኛሁት። ሳምሪ ፋኒና ናቲ ይናገር 3 ወር ሐኪም ቤት ነበርኩኝ። 3 ወር 200 ሺህ ብር 200 ሺህ ብር እኔ ተደራደሩኝ። አያት አባት አይደለም የልጆቹ አባት ከኔ ጋር ነው የቆሙት። እኔ እንዲያውም ማለት እኔ ነኝ ያሳደግኳቸው ልጆቼ። የታባሽ ያበላሹ ነው፣ የታባሽ ያጠጣሹ ነው። ከሚስትየው ጋር ሊጋደሉ ተተኳኮሰ ቤቱ። ብራጭ ተብዬ ማለት ነው። ቁጭ ቪዛ ደግሞ እኮ ቪዛ ባይሰጡ ምናምን ቀደም ብዬ ባወጣት ቪዛ ተሰጥተው ፓስፖርቱን ይዘውታል። ጎረቤት ይናገር ተሰብስበ ልጆቼ በዚህ በኩል አሁን አባት ነኝ ባዩ ማለት ነው። ኤምባሲ ሂጄ ነው የምናገረው አለ። ስምን አልካድ ነው፣ አባት መሆንህን አልካድ ነው። የትም ተንዘላዝለ ከስንት ዓመት በኋላ መጥተህ ወልደህ ከብደህ ኤምባሲ ሄደ ልትናገር ተናገሩ አልኳቸው። እኔ በነገራችን ላይ ተናገሩ ሄዱ። ይሲ አንቺ አሁን የኔን ታሪክ ላወራል። አንቺ እሷ ትናገር በዚህ ነገር ላይ መልስ እንዳትመልሽ እሷ ተጨርሰው ስትፈልግ ሴትዮዋ ላይም ትምጣ እታችን ትምጣ ታያት። እናንተ ሁለታችሁ ሌሎችም ወጣቶች ከዚህ በኋላ በልጅ መነገድ ይብቃ። ልጆች የሆኑ ቦታ ሲደርሱ ይሄ ድሮም የነበረ ልጅቷ እንደዚህ አይነት ቦታ ሆና እናቷን አባቷን አትረዳም፣ ልጆች ጎንበስ እንዲሉ ማለት ነው። ከዚህ በኋላ ሌሎች ወጣቶችም ያ ተማሪ የሆናችሁ ብቁ ነገር የሌላችሁ ሰው እንዴ ብዙ ነገር እኮ እኔ እኮ ቤተሰቦችን ለመርዳት ብዬ እኮ ሌብነት እኮ ነው የቀረኝ። ሌባ መሆን ነው የቀረኝ። ሌባ መሆን ነው የቀረኝ። ሸርሙጣ መሆን ነው የቀረኝ። ሁሉንም አድርጌያለሁ። እንዲህ እንቅልፍ እየደፋኝ ማለት ነው። ለራሴ አይደለም ምን አገባኝ። እንደዚህ በይሉንታ እኛ መሞት የለብን። ሙስና በበዛበት ሀገር፣ ሰው በማያድግበት ሀገር እኛ መክፈል የለብን። ራሳቸው ሰርተው ሄደው ያስቡ። ከመውለዳቸው በፊት ልጅ ማለፊያ አይደለም፣ ልጅ መጦሪያ ነው ሲባል ካረጀን በኋላ በጉልበት በፍቅር ልጆቻችን በሙሉ ዛሬ እኮ ያልሆነ ህይወት ውስጥ እኮ የሚገቡት እኮ ለራሳቸው እኮ ሲሉ እኮ አይደለም። ቤተሰብ ረዳለሁ እኮ ብለው ወንድሜን አስተምር አንቺ ቤተሰብሽን አትረጂም እንደ ይባላል። ገና ልጆች 16-17 አልሞላትም። ጥሩ እንቅልፍ እንኳን አልተኛችም። የኔን ልጆች እንደዚህ ነበር ሲያደርጓቸው የነበረው። እኔ ስልክ ብሎክ አደረኩኝ። የአክስት ስልክ የምን ስልክ ልጄን ከቤት ውስጥ ያወጣው እኮ ፋኒ ብቻ እኮ አይደለም። ልጄን እኮ ከቤት ውስጥ መክራ እኮ ያወጣቻት እኮ መስታወት ነጋ አሪዞኒያ የምትኖር ሴት ናት። አሪዞኒያ የምትኖር ሴት እመቤት ነጋ እህቶች አባትሽን እርጂ። እሷ ደግሞ አባቴ ራበው፣ አባቴ ጠማው፣ አባትሽ ባናትሽ ይተከል አልኳት። ይደፋ ሲፈልግ እኔና እኮ ሳምሪ እኮ ችግር እኮ የለብን። አባቴን እርጂ እኮ እነሱን አሳድጋለሁ። እንትን አረገችኝ፣ በቃ ሀብታም አረገችኝ። ሀብታም ስራ ሄዳለሁ። ያ ከእንደገና ለሱ ልልክለት፣ ለዚያው እኛም ለዚህ ሁላ ያበቃን ወሮ በላ ማለት ዱርዬ። ስበሩት፣ ይሄንን ወጣቶች ስበሩት፣ እምቢ በሉ። እንማ ያመጣችሁን ልታሳድጉ ነው አይደል? አስተምሩ። የወለዳችሁ ልታሳድጉ ነው። ስራ ሄዱና አብሉ። እምቢ በሉ፣ አትፈሩበት። እርዳታ የምትፈልግና እምሷን ትዝጋ። መጀመሪያ እርዳታ የሚፈልግ አባት ወሸላውን ይገረዝ። ሳትይዝት ልጆች የሚወለዱት እናንተን ለመጦር አይደለም። ከደረሱ ከበቁ የሚፈልጉበት ቦታ ከደረሱ በኋላ እትሱኪ ገና ብቅ ሲሉ በዚህ በኩል ወሮ በላ ወንድ እንዳለ እወድሻለሁ፣ አገባሻለሁ ህይወታቸውን ይቆርጣል። በተለይ ሴት ልጅ ላይ አንድ ነገር ልንገራችሁ።
አትፍሩ። ብዙዎቻችሁ በእንደዚህ እኔ አሁን እናቴ ያ የሆነ ነገር ምናምን ስትለኝ ላንቺ ነው ለምንድን ነው ምታ አትጠይቀኝም። በነገራችን ላይ እንዲህ ነው የምትለው እግዚአብሔር። እኔ የእውነቱን ልንገር፣ በቀደም ዕለት እቃ ላከችልኝ፣ ምግብ ልብስ ምናምን ላከችልኝ እና እንዳልኳት ያወጣሽውን ወጪ ሳምሪ ስጫት አልኳት። አንስላ እናቴ ኧረ እኔ አልፈልግም እግዚአብሔር ምስል ተሳስበን ነው የምንቀባብ። ተሳስበን ነው የምንቀባብ። ለምንድን ትርፍ ነገር ምሰጥ? እኔም እኮ መኖር አለብኝ። ተሳስበን እንቀባበላለን። ከሳምሪ ጋር ተሳስበን ነው። ይሄ ይልመድባችሁ። ይሄ ይሉንታ እንዲህ ስለሆነች እንዲህ ስላደረገች ኖ። እኔ ማውጣት ካለብኝ ኃላፊነት ካለብኝ ለጩጬዎቹ ነው። አድጋለች እሷ አለቀ። ስትፈልግ ውሃ እንኳን ስጪ ስትል ተነሽና ጠጪ። አንቺ ኦልሬዲ ትልቅ ሰው ነሽ። እኔም አልጠይቅም ጉልበቱ ስላለኝ። ምንም ነገር ይሉንታ የሚባል ነገር አቁሙ ነው ታችሁ። መረዳት ያለባቸው አዛውንቶች እናትም አባት መሆኑ ባዳም ሆኑ የተራበ ሰው ምናምን ነገር ግን ለጊዜ ስንል እንረዳለን። ስለወለዱን ግን እነሱ ቁጭ ብለው በየወሩ ከኔ እንትኔ ላይ ሊረዱ እግዚአብሔር ሲወደዋል እንዴ ብሏል እንዴ እግዚአብሔር። እንደዚህ እናትና አባት ካረጁ ከደከሙ መጦሪያ ከሌላቸው ከታመሙ አምቤር ጤና ካላት ሄዳ ትስራ። እህትሽ እንዴ እኔ ልንገራችሁ፣ እህቴ ታማ በጣም ያሸማቀቁኝ ነበር ድሮ ማለት ነው። እህቴ በጣም ትታመም ነበር። እህትሽ ውጭ እያለች አንድ ተምሽ የኔ እናት እላታለሁ የምትጠይቂው ብር እኮ እህቴ በሽተኛ ሆና ታማ እኮ ነው እያቀሰተች እንደዚያ ስሚ የምትጠይቅ እንዲህ ነው ማዋራት። ይሄ እንደዚህ ተለማምጣ ስሚ እላታለሁ። የምትጠይቂኝ ብር እኮ በኢትዮጵያ ብትመነዝሪው ሚሊዮን ብር ነው። እያወራን ያለን እኮ ስለ 40,000 እና ስለ 50,000 ዶላር ነው። አታሸማቂኝ ነው የምላት። እኔ አይደለም የሚያሳመንኩሽ፣ እኔ አይደለም የማድንሽ። ያ ጸልይ፣ ሰርቼ ገንዘብ እንዳጠራቅ ጸልይ፣ ጥሩ ነገር እንዲያጋጥመ ጸልይ፣ ስራዬ ላይ እንደሆነ። እህቴ ታማለች፣ ልጆቼ ይዛ ናቸው ያሉት። በዚህ በኩል የእናቴ ቤተሰቦች አቤት እህቷ ታማ፣ አንድ እህት ናት ያላት ልጇ ታማ፣ ልጅ ነው የሚሏት ምክንያቱም እኔ ነኝ ያሳደግኳት። በዚህ በኩል ልጆቹ ትምህርት ቤት ጫማ የላቸውም፣ እንደዚህ አድርገዋል። አንቺ ውጭ ቁጭ ብለሽ የኢትዮጵያ ኑሮ ተወዷል፣ ጫማ ሊያስበቅሉ። ይህን በሙሉ ኃላፊነቱን መውጣት እንዳለብኝ አውቃለሁ። ግን ለእህቴ አንድ ነገር ነው የምላት፣ ጸሎት ነው እንጂ እልህ አይሰራም። ያስቀመጥሽው ገንዘብ እኔ ጋር የለም። እናቴ በዚህ በኩል እሪው ልጆቿን እያሳደግኩኝ ልጆቿን ስለወሰዱ ነው። እኔ ግልጽ ነው የምነግራችሁ። እኔ ባሳደግኩበት ለአንድ ዓመት ስለወሰዱ ብሩን በሙሉ ወደዛ ነው የምትልከው። እኔ መሀል ላይ ያልኳችሁ 53 ኪሎ ያ ሲጋራ እንደዚህ መያዝ ነው የቀረኝ። በቃ እያልኩኝ በቃ እንዲሁ ይሁንም እግዚአብሔር ምስክሬ ሊያሳብዱኝ በቃ። በዚህ መሀል ግን የኔ ጥንካሬ ምንድን ነበር ታውቃላችሁ? ጌታ ኢየሱስ ክርስቶስ ያ ያጠራቀምኳትን ብር እንዲህ ነው የማያት። 5,000 አለፈች 6 ሀሳቤ እህት የማሳከም እንጂ ለልጆች የማል ነበር። ምክንያቱም በጣም ነበር የሚያማት። 6,000 ሲገባ 6,000 ገባ። ከዛ ዶክተሩ ጋር ደግሞ ሄድና ደግሞ ርካሽ ዶክተር እያልኩ እፈልጋለሁ። ያ 7,000 ገባ። እኔ በቆየው ቁጥር በሽታው ባገረሸ ቁጥር ኮስትዱ በሆነ ቁጥር ጭራሽ ጀርመን ሀገር ወደ ስንት ሺህ ብር ገባ። ወደ ስንት ሺህ ብር ልጅቷ ልትሞት ደረሰች። ግን ግድ አለብኝ ንገሩኝ እስኪ፣ ግድ አለብኝ ወይ? እኔ አሁን የኔን ታሪክ የምነግራችሁ እንድትማሩበት ግድ አለብኝ የለብኝ ሲኖረኝ ነው የማሳከም። ግን የሰፈሩ ሰው አይቀር ያ ምኑ አይቀር። እኔ ሞራል ላጽናናት ስደውል እንዲያውም እሷ በጣም ምስኪን ናት። ደህና ነኝ ትላለች። እናቴ ከኋላ ትሆንና ምንድን ነው ደህና የምትሆነው? እኔ ቤቱን እሸጣለሁ ትላለች። ሽጩ የቤት ኪራይ ውስጥ ግቡ እናሳክማል። እኔ ጂጂ እንትልል ወይ ቤቱን ልሸጥ መስላች እኔ እናቴ ልፈራ ሸጭ እንዲያውም ይተርፈናል። ይሄ ቤት እኮ ቢሸጥ እኮ ብዙ ብር ነው የሚያወጣው። እኔ እንዲያውም ደስ ይለኛል። እንዴ ልጅሽ አይደለች እንዴ? እንዲያውም ሽጦ ማሳከም ነው እንጂ
ችግር የለውም እኔ መውደቂያ ችግር የለውም እንትን እላለሁ ዘመዶቼ ጋር እገባለሁ እናም እንሽጠው ቤቱን በቃ በአስቸኳይ ማሳከም ካለብን ቤቱን እንሽጠው። እንዳትፈሩ እኮ ነው የምላችሁ፣ እንዳትፈሩ። በአስቸኳይ ማሳከም ካለብን ቤቱን እንሽጠው። እኔና እናቴ ጦርነት ያዘ። ብር አለሽ እንደዚህ አንቺ ለልጆች አንደኛ ለልጆች ታዲያ እኔ እኮ ነኝ ኃላፊነት ያለብኝ ለልጆች። እርሶ እኮ አያት ነው። ይውላችሁ ቤተሰቡ ራሱ ችግር አለበት። እኔ ጂጂ ግን ዛሬ ልጄ በእኔ ነው የቀረጽኳት። ለራስሽ ኑሪ፣ ሲተርፈን እንሰጣለን። ቢተርፈን እንኳን እህታችን አይደለችም፣ እንኳን አባታችን አይደለም፣ እንኳን እናታችን አይደለም። ኢትዮጵያዊነት ትልቁ ሚስጥሩ መረዳዳት። እየተሰዳደብንም ቢሆን እንረዳዳለን፣ ግን ሊያስገድዱን አይችሉም። ቤት የሚበጠብጥም እህቴን ካላሳከምሽልኝ ብሎ ትዳሩን የሚያፈርስ ወሮ በላ ወንዳል። ወሮ በላ አታዳምጧቸው። ትዳርና ወይ ቤት ነው አሳክማት በቃ። እኔ አንዳንድ ጊዜ እንዴት እንደሚያስብ ሰው አላቅም። ቅድሚያ ለራሴ ሰጥ ያ ካለኝ ችግር የለው፣ ሲኖረኝ ከሌለኝ የለኝ። የማስቀደማቸው ነገር አልቻለ፣ የማላስቀደማቸው ነገሮች አሉ። ዩጋዴሜት ያ እኔ በውስጤ አላረፍኩኝም። እኔ በውስጤ ለዚህም አስቀምጠዋለሁ፣ ለዚህም አስቀምጠዋለሁ፣ ለዚህም አስቀምጠዋለሁ። ለእኔ ትልቁ ጸሎቴ ነበር ጌታ ወይ ነው የምለው በቃ የእህቴን እድሜ አርዝምልኝ። እኔ ምንም አልፈልግም። የእህቴን እድሜ አርዝምልኝ፣ እንዳይቆጨኝ አድርግ። የሆነ የሚበላ ነገር ካለ የሚዘረፍ ነገር ካለ ፊት ለፊቴ ካለ ዘርፋለሁ። በቃ የመጨረሻው እሱ ነው የምወሰነው። ይሄ ነው። ስለዚህ ያ ቤታዩ እኔ ይህንን ታሪክ እዚህ ጋር የምነግርሽ ለአንቺ ብቻ አይደለም፣ እንዳንቺ ላሉት እንደ ሳምሪ ላሉት ሊያዋርዷችሁ የሚፈልጉ ምክንያቱም እናንተ ከፍ ስላላችሁ ዛሬ በቃ ሚሊዮነር እናውቋለን እኮ ስንት ብር ብታገኙ ምን ብዙ እኮ ነገር አለ። የምትኖርበት ሀገር ላይ መኪና ያስፈልግሻል፣ ኢንሹራንስ ያስፈልግሻል፣ ስራ የምትሰሪባቸው ነገሮች ግን ጭንቅላትሽን ሊመርዙት ነው። ያለሽን በሙሉ ገና ለገና ሰው ያኛል እና እንጂ $10,000 10 ብር እንዳሰጫት 10 ብር እንዳሰጫት። ትላንትናም ድህነቷን ይዛን የኖረችው ዛሬም እንደዛው ትኖራች። ምንም ትላንትም አንቺ ዛሬ ስለምጠሽ እሷ አትሞትም። እስከ ዛሬ እንዴት ኖረች? አንድ ፍሪጅ የሚኖራት 2 ፍሪጅ የሚኖራት እየኖረች አይደለ? ዊዛውት ዩ እና አሁን አንቺ ስትመጪ ምን ልትለውጭላት ነው? ትኑር እንደዚህ ምንም ነገር እንዳይሰማሽ። አሮጌት ይመጣና እኔ ለእናቴ እኔ ለምን አንድ ነገር ልንገርሽ፣ ውሸት ነው አልኩሽ። ውሸት ነው። ደስ ብሏቸው ከልባቸው አይደለም የሚሰጡት። ሰው ምን ይለኛል፣ የአከሌ እናት እኮ መኪና ያዘች፣ የአከሌ እናት እኮ ሹራብ ለበሰች፣ የአከሌ እናት እኮ ጥሩ ነገር ሰራች፣ የአከሌ እናት እንዲሆነች። እንዴ ጋይስ እኔ እንዲያልኳት ለእናቴ ቆይ አልኳት፣ ቤት መግዛት ይቀድማል ብለሽ ቤት ገዛል ነው ወይስ መታከም? ከሁለት አንዱ መምረጥ ነበረብሽ። እኔ የምጨነቅበት አንድም ነገር እኔ ስለ ቤተሰቤ ነው፣ ስለ እናቴ ነው የምነግራችሁ። ከእናቴ ጋር ፍልቅልቅ ልጅ አይደለሽም። ግልግል ትልቁ ግልግል ከዚህ ቤት ውስጥ ከራሽን ላይ መሰረት ሄጄ እኮ ነው ቁጥር ሄጄ እኔ እዝናናለሁ ላለሁ ብሶት ነው የምሰማው። ብሶት ከዚህ ቤት ውስጥ መሰረዝ እኮ ትልቅ ነገር ነው። ተገላገለ በፍቃደኝ ድርሻዬን ግን እፈልጋለሁ። ዝም በሏቸው ጭንቅላታቸው። ዛሬ ግን ያ በሆነው ነገር ራሴንም አትርፌ ቤተሰቤንም አትርፌ ልጆቼንም እኔ በሄድኩት አካሄድ ስለሄድኩ አቅሜ ስለማውቀው ዛሬ ደስተኛ ናት። እነሱ በሄዱበት ብንሄድ ኖሮ ቤቱም ተሸጠ፣ መኖሪያ ማተን ወይ ብሩም አልቆ ምናምን ነገር ሆነ አለቀ። ቤተሰቡ በሙሉ ነበር የምንሄደው። እናትም የኔ የሆነ ቦታ ነበረች። መቼስ ልጅቷ ብትድንም እህቴ ያ እኔም ተጣልቼ ተራርቀን ነበር ማለት ነው። እነዚህ ናቸው ኢትዮጵያኖች ማለት። ከቤተሰብሽ ነው የሚጀምረው። አረቂያቸው ትወዱኛላችሁ፣ ወዳችኋለሁ። አባቴም ትወደኛለህ፣ ወዳሃለሁ። ቆይ ጠብቀኝ፣ ሰው ልሁን በይና ራን እንዲህ ላኪልኝ አልክም። ቆማጣና ፀጉር አምሮሻል። ሁማን ሄር ላኪልኝ ግዢ ለራሴ ነው ገዛው። ግዢ ሁማን ሄር
ከተረፈኝ እኔ ራሴ ያደርጋለሁ። ኤክስትሪም ነገሮችን አላረግም። ቁም ነገር ያላቸው ሰው የምንሆንበት ነገ እንደዚህ አይነት ከባድ ነገር ሲመጣ ወዴት ፍቅቅ የለም። ከትላንቱ መማር አለብኝ ጋይስ። ከደሃ ሀገር ነው የመጣ ነው። ከደሃ ቤተሰብ አይደለም፣ ከደሃ ሀገር ነው የመጣ ነው። ደሃዎች ነን። እንዳትሸማቀቁ፣ እንዳታፍሩ። ደሃ እናትም ትኑራችሁ፣ ቆማጣ እናትም ትኑራችሁ፣ ጠንጋራ እናትም ትኑራችሁ፣ እናንተ አይደላችሁም። በተለይ እንደ ልጅ እናንተ አይደላችሁም ያንን ነገር ያደርጋችሁት። ተፈጥሮ ድህነት አለቅ። ያ ከተረፈ ከራሴ ከተረፈና ሰው ከሆንኩኝ ከኔ የበለጠ ለቤተሰብ የሚያስብ ማን መጥቶ እዚያው እኔ እንደ የለኝ እንዴ? ስንት ጊዜ ነው ሱቅ እኮ ከፍቼለት እኮ ሱቁን ቅርጭም አርገው እኮ ነው የበሉት ከቤተሰቦቹ ጋር ሱቅ ከፍቼ። አሁን ያንን ታሪክ ማንም የሚያውቅ የለም። ከእናቴ ጋር ትልቁ የተጠማመድኩበት እህትሽ እንዲህ እየታመመች አንቺ ለልጆችሽ አባት ሱቅ ከፈትሽ። እውነቷን ነው። ለምንድን ነው የከፈትኩት? ልጆቼ እንዳይጎዱ እንጂ አውቀዋለሁ። ዛሬ ግን ደፍሮም አይጠይቀኝም እንዲያርግልኝ ያለ። ምክንያቱም አርጎ ባዶ ካስቀሩኝ ሰዎች አንዱ እሱ ስለወደድኩት ግንኙነት ስላለኝ ስለፈለግኩት አይደለም። ልጆቼ ላይ አደጋ እንዳይደርስ ብዬ ያደረግኩት ነገር ነው። ልጆቼን እጄ ላይ እስከማስገባ ያደረግኩት። ከዛ በኋላ እኔ ጀርመን ሀገር እግሬ ሲረግጥ በንጋታው ባይ ባይ ነው ያልኳቸው እስከነ ቤተሰባቸው። ማአሰላማ በቃ በ3 ዓመት ውስጥ እዚህ 3 ዓመት እዛ ደግሞ ወደ 4 ዓመት 7 ዓመት የበላችሁ የኔም ቤተሰቦች እና ባይ 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 ቻው ሁላችሁንም ባይ የኢትዮጵያ ሕዝቦች ብዬ ነፍሴ ብድር ትመልሻለሽ። ክብታ አና በይና ወጥተሽ አቶሌን ታቀርሽ ፍለጋ ለምንድን ነው ሀቢባንስ ማስጨንቃት? ለምን በሌላ መንገድ ከሆነ ግን አስጨንቃት። እኔ ሀቢባን የራሷ ጉዳይ ልቦናሽ አንቺ ነሽ የምታውቂ። ጨርሻለሁ። እንዳትነፋረቂብኝ አቦ። እኛ ሳቅሽን እንጂ ለቅሶሽን ይሄ መነፋረቅሽን አንፈልግም። ጋዴት ዝም ብለሽ ቲክቶክሽን ቀጥቅጭ ቲክቶክሽ ብር ሲሉሽ እምቢ በይ በቃ አልሰጥም። አይናችሁ ብርር ይበልባቸው። ፈረደብን እኮ መድኃኒዓለምን ሄዱና እዛ ሀገራችሁን ጠይቁ። ደሃ የሚያደርጋችሁን የወለዳችሁ ግን እናንተን እንትልለ እዚህ የቤት ኪራይ አለ እናቴ። በየሄድሽበት መክፈል ብቻ በየሄድሽበት ሰው አንሆነ ለስሙ እዚህ መተን ያልፍልናል ወይ? ጭንቅላታችን ራሱ የድሮ ድህነታችን ትዝ ሲለን ትምህርት እንኳን አይገባል። እናት ኢትዮጵያ ውስጥ ሀብታም የሚኮነው ወይ ሌባ ስትሆኝ ነው። ባለስልጣን እኔ እኮ የሀብታም ልጅ ነኝ። ወይ አባትሽ ሌባ ነው፣ ወይ እናትሽ ሌባ ናት፣ ወይ ባለስልጣን ነሽ፣ ወይ ታክስ አልከፈልሽ። ከዛ በተረፈ የአፍሪካ አንድ ሴኔን ላይ የአፍሪካ ሀብት ምንጭ ሲባል ባለስልጣን ወይንም ደግሞ ሌባ ነው። ይሄ ነው የአፍሪካ ሀብት ምንጭ። ወይም ሰርቃችሁ እኛ ሰው አላደረጋችሁ። የእኛ እናትና አባቶች ለምሳሌ የኔ እናትና የኔ አያት ጭራሽ ሌባ እያባረራችሁ እኛ ራሳችን ሌቦች በቆርቆሮ ገብተው እነዚህን ሰዎች ካላጠፉ ይሉናል። ወይ ዘርፋችሁ ሰው አላደረጋችሁ። እኛን የወለዳችሁን እንድንረዳችሁ ነው። ከኔ ነው የሚጀምረው። አንረዳም። እራሳችንን መቻል አለብን። ሄዱበት ይንን እምቢ አንረዳም የሚለውን ኒው ቻሌንጅ አድርጎት። እምቢ አንረዳም ለምን ወለዳችሁ በሏቸው። እንዲያም ኒው ቻሌንጅ እስቴት አባቶች ኒው ቻሌንጅ የቤታየው ልጆች እምቢ አንረዳም፣ ኒው ቻሌንጅ አንረዳም በሏቸው። እንዴ የወለዳችሁን ገረድ ልታረጉ ነው እንዴ? እምቢ አንረዳም። ኢቨን ራሱ አረብ ሀገር ያላችሁት ምናምን ነገር እዛ በመዳም ምናምን እያልሽ 100 ምናምን ትሰጪና ሆዳቸው ይሰፋል። ጭራሽ ሆዳቸው ይሰፋል። እምቢ በሉ አንረዳም በሉ። እሺ እምቢ አንረዳም በሉ። አረብ ሀገር ያላችሁ እህቶቻችን ራሱ ብራችሁን አስቀምጡ፣ ሰው ሁኑበት።